ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። ኢትዮጵያ የገጠሙ የሰላም ችግሮችን በውይይት ለመፍታት የወጠነችውን ብሔራዊ የምክክር ሂደት ውጤታማ እንዲሆን መስራት እንደሚገባ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ተናገሩ። አምባሳደሩ ከጎንደር ከተማ የሥራ ኃላፊዎች ጋር በተለያዩ ጉዳዮች ዙሪያ መክረዋል። ተጨማሪውን ኃይሉ ማሞ እንደሚከተለው ያቀርበዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ የሚመራው የልዑክ ቡድን በጎንደር ከተማ የሥራ ጉብኝት አድርጓል። የልዑክ ቡድኑ አጼ ቴዎድሮስ አየር ማረፊያ ሲደርስ የጎንደር ከተማ ተቀዳሚ ምክትል ከንቲባ ቻላቸው ዳኘውን ጨምሮ ሌሎች የሥራ ኃላፊዎች የክብር አቀባበል አድርገውለታል። የንግድ ዲፕሎማሲ ለማስፋት የሰላምና የመረጋጋት አስፈላጊነት ለማጉላትና የአሜሪካ የውጭ እርዳታ ሊለካ የሚችል ውጤት እንዲያመጣ ለማረጋገጥ ያለመ ጉዞ ያደረጉት አምባሳደሩ በጎንደር ከተማ ቆይታቸው ደስተኛ መሆናቸውን አሳውቀዋል። ጎንደር ከተማ የባህል የቅርስና መሰል ሀብቶች ባለቤት መሆኗን ማረጋገጣቸውን ያሳወቁት ኤርቪን ማሲንጋ የተጀመሩ ሁሉን አቀፍ ስራዎች ተጠናክረው መቀጠል እንዳለባቸው ተናግረዋል። ይህን እድል በማግኘቴ ለጎንደር ሕዝብ ለአማራና አጠቃላይ ለኢትዮጵያውያን ምስጋና አቀርባለሁ። ወደ ጎንደር ስመጣ ይህ የመጀመሪያዬ ነው። በመምጣቴ ብዙ አትርፌበታለሁ። በዚህም ደስተኛ ነኝ። በቆይታዬ የከተማዋን የባህል የታሪክ አቅም፣ የነዋሪዎቿን እንግዳ ተቀባይነትና ተስፋ አይቻለሁ። በክልሉ ለሚገኙ የሥራ ጓደኞቼ ማለት የሚፈልገው ቢኖር እየተሰሩ ያሉ ነገሮች ቢኖሩም የበለጠ መስራት ግን ይጠይቃል። ሁሉም ሰው የትላንቱን የታሪክ ችግሮች ወደ ጎን በመተው የነገን የብርሃን ጉዞ መከተል ይገባዋል። ይህ ደግሞ ለሁሉም የሚበጅ ነው። አሜሪካም ነገን የተሻለ ለማድረግ የሚደረገው ጥረት ፍሬያማ እንዲሆን ትሻለች። አምባሳደር ኤርቪን ማሲንጋ በጎንደር ከተማ ቆይታቸው ከከተማ አስተዳደሩ የሥራ ኃላፊዎች ጋር በሰላምና አብሮነት፣ በኢንቨስትመንት፣ በኢኮኖሚ ተጠቃሚነትና መሰል ጉዳዮች ዙሪያ የመከሩ ሲሆን ጎንደር ከተማ ለሁለትዮሽ ግንኙነት የሚሆን እምቅ ሀብት እንዳላት መረዳታቸውን አሳውቀዋል። ሰላም የሁሉም ነገር መሰረት መሆኑን የጠቆሙት አምባሳደሩ ነገን የተሻለ ለማድረግ ሁሉ መስራት እንደሚገባው አስረድተዋል። ጥሩ ውይይት ነበረን። በውይይታችን ከቅርብ ጊዜ ወዲህ በክልሉ እያጋጠሙ ስላሉ ችግሮችና መፍቻ መንገዶች ላይ ተመካክረናል። በሁለታችን መካከል የኢኮኖሚ ተጠቃሚነትና የጋራ ኢንቨስትመንት ማሳደግ በሚቻልባቸው ወደ ክልሉ አማራጭ ኢንቨስትመንቶችን ማምጣት በሚቻልባቸው ጉዳዮች ዙሪያ መክረናል። አካባቢው እምቅ ሀብት እንዳለው ተረድተናል። እንደ ሀገርም ሆነ የአማራ ክልል መንግስት የመልማት እድልን ለመጠቀም እየሰሩ መሆኑን አውቃለሁ። ከዚህ በላይ ደግሞ ሁሉም መስራት ሲኖርብን የምንናፍቀውን የነገን የተሻለነት የምናረጋግጥበት ወቅት ሩቅ አይሆንም። ከልዑኩ ጋር የተደረገው ውይይት ለጎንደር ከተማ መጻኢ እድገት ተስፋን የሚሰጥና የጋራ ተጠቃሚነትን ሊያረጋግጥ የሚችል መሆኑን የተናገሩት ደግሞ የጎንደር ከተማ ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ናቸው። ከእሳቸው ጋር በከተማው ላይ ባሉ የልማት ስራዎች ዙሪያ እየታዩ ባሉ ለውጦች ዙሪያም ውይይት አድርገናል፣ ተነጋግረናል። በጣም ውጤታማ የሚባል ጉብኝት ነው ያደረጉት። ጎንደር አሜሪካ ካሉ ሁለት ከተሞች ጋር እህትማማች ከተማ ነች፣ ከኮርቨሊስ እና ሞንጎመሪ ጋር። እነሱም ጋር በቀጣይ ያለውን አጠናክረን እንድንቀጥል በእሳቸውም በኩል ቃል ተገብቶልናል። በቀጣይ በተለይ ሳይንስ፣ ምርምር፣ ጤና፣ ወጣቶች ላይ የሚሰሩ ስራዎች ላይ አጠናክረን እንደምንሰራ የተነጋገርንበት ነው። ኢትዮጵያ በርካታ የታሪክ ባህልና መሰል ሀብቶች ባለቤት መሆኗን የገለጹት አምባሳደሩ የገጠሙ የሰላም እጦች ችግሮችን በውይይት ለመፍታት የወጠነችው ብሔራዊ የምክክር ሂደት ውጤታማ እንዲሆን አበክሮ መስራት እንደሚገባ መልእክት አስተላልፈዋል። በሀገር ደረጃ አንድነትን ለመፍጠር ብሔራዊ ውይይት እየተደረገ መሆኑ ከልብ አስደንቆኛል። ይህ ኢትዮጵያውያን ወደ አንድ ለመምጣት ራሳቸው የሚወስኑበት ነው። የሚነሱ ጥያቄዎች አንዳንዶቹ ጠቃሚ ሊሆኑ ይችላሉ ወይም አስቸጋሪ ሊሆኑ ይችላሉ። እኛ አናውቅም። ግን ኢትዮጵያውያንን ወደ አንድ ቤተሰብ የሚያመጣ ከዚህ የተሻለ መንገድ አይኖርም። እናም በችግሮች ዙሪያ መመካከርና ዓላማውን ማሳካት ያስፈልጋል። ያን አይነት ውይይት ማድረግ በጣም ጠቃሚ ነው። እኛም በሀገራችን ከዛሬ 250 ዓመት በፊት ለዛሬ ሁሉን አቀፍ እድገቶቻችን እንቅፋት ሆነው የነበሩ የታሪክ ስብራቶችን ለማስተካከል ተጠቅመንበታል። ኢትዮጵያውያንም ይህን ማድረግ እንደሚችሉ አውቃለሁ።
ጎንደር ዩኒቨርሲቲ በተለያዩ መስኮች በርካታ ስራዎችን እያከናወነ እንደሚገኝ መመልከታቸውን በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ገለጹ። የአምባሳደሩና የልኡካቸው ጉብኝት ወደ ራስ ገዝነት ለመሸጋገር በሂደት ላይ ለሚገኘው ጎንደር ዩኒቨርሲቲ ድርሻው የጎላ መሆኑን ተጠቁሟል። የዚህን ዜና ዝርዝርም የሚያቀርብልን ባልደረባችን ኃይሉ ማሞ ነው። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ የሚመራው የልኡክ ቡድን በጎንደር ከተማ ቆይታው የጎንደር ዩኒቨርሲቲ እየሰራቸው ያሉ የመማር ማስተማርና የሕክምና ስራዎችን ተመልክቷል። ልኡኩ በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል በአሜሪካ መንግስት ድጋፍ አገልግሎት እየሰጡ የሚገኙ የቲቪ፣ የኤችአይቪ እና ሌሎች የሕክምና አገልግሎት አሰጣጥ ሂደቶችን በዩኒቨርሲቲው አጼ ቴዎድሮስ ግቢ የሚገኘውን የሃሪ ኤስ ትሩማን ቤተ መጻሕፍት ምልከታ ካደረገባቸው መካከል ይገኛሉ። አምባሳደሩና ልኡካቸው ያደረጉት ምልከታ ለዩኒቨርሲቲው ራዕይ መሳካት ጉልህ ድርሻ እንዳለው የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን አሳውቀዋል። ዩኒቨርሲቲያችን አሁን ለደረሰበት አሻራም የአሜሪካ መንግስትና ህዝብ ድርሻ እጅግ የላቀ ነው። በዛሬው ዕለት በአሜሪካ መንግስት ድጋፍ የተከናወኑ በርካታ ፕሮጀክቶችን ጎብኝተዋል። የተመላላሽ ሕክምና በሲዲሲ የተገነባ የተመላላሽ ሕክምና ሆስፒታልን አይተዋል። አጼ ቴዎድሮስ ግቢ የሚገኘውን ቤተ መጻሕፍት በፕሬዝዳንት ሃሪ ትሩማን መሰየሙ ይታወሳል። ጉብኝት አድርገዋል። ባለው ሁኔታ ተደስተው መጥተዋል። በዩኒቨርሲቲያችንም የተለያዩ ውይይቶችን አድርገናል። በቀጣይም ደግሞ ለዩኒቨርሲቲያችን ያልተቋረጠ ድጋፍ እንደሚያደርጉም ቃል የገቡበትና በዩኒቨርሲቲያችን ታሪክ እንደ አንድ ትልቅ ስኬት የምንቆጥረው ዕለት ነው የዛሬው ዕለት። ጎንደር ዩኒቨርሲቲ በተለያዩ መስኮች በርካታ ስራዎችን እያከናወነ እንደሚገኝ በጉብኝታቸው መመልከታቸውን አምባሳደር ኤርቪን ማሲንጋ ተናግረዋል። በተለይም ደግሞ በጤናው ዘርፍ አመርቂ ውጤት ለማስመዝገብ የተቋሙ መሪዎችና ሰራተኞች እያሳዩት ያለው ተግባር ምስጋና የሚቸረው መሆኑን ያስረዱት። አሁን እያከናወናቸው ያሉ ስራዎች ብቻ በቂ እንዳልሆኑ የገለጹት አምባሳደሩ ለተቋሙ የወደፊት ስኬት የበኩላቸው ለመወጣት ዝግጁ መሆናቸውን አረጋግጠዋል። ለስራ ያላችሁን የእርስዎንና የሰራተኞችን ተነሳሽነት አደንቃለሁ። በጤናው ዘርፍ በርካታ ስራዎችን እየሰራችሁ ነው። ነገር ግን ይህ በቂ ነው ብዬ አላስብም። ተቋሙም ሆነ ክልሉ እየተከሰተ ካለው የሰላም እጦት መውጣት አለበት። ዩኒቨርሲቲው ራዕዩን ለማሳካት የሚያደርገው ሂደት ውጤታማ እንዲሆን አሜሪካ ከሚገኙ አቻ ተቋማት ጋር የጠበቀ ግንኙነት እንዲኖረው የድርሻዬን እወጣለሁ። ጥያቄው ሊሆን የሚችለው በምን ያህል ፍጥነት ነው የሚለው ነው። እሱን እወጣለሁ። አሜሪካን ሀገር ከሚገኙ ከፍተኛ የትምህርት ተቋማትና የምርምር ማዕከላት ልምድ እንድትቀስሙ እቅድ ይዘናል። የአምባሳደር ኤርቪን ማሲንጋ ጉብኝትና ለተቋሙ ስኬት የገቡት ቃል ትልቅ ትርጉም ያለው መሆኑን የዩኒቨርሲቲው ፕሬዝዳንት ዶክተር አስራት ጠቁመዋል። በተለይም ደግሞ ጎንደር ዩኒቨርሲቲ ወደ ራስ ገዝነት ለመሸጋገር በሂደት ላይ ባለበት ወቅት አምባሳደሩ ምልከታ ማድረጋቸው ለተቋሙ ያለው ድርሻ ከፍተኛ እንደሚሆን ነው ያሳወቁት። ክቡር አምባሳደሩ መገኘታቸው ትልቅ ፋይዳ ይኖረዋል። ዩኒቨርሲቲያችን ደግሞ በቀጣይ አዲስ ዓመት ራስ ገዝ ለመሆን ለሚያደርገው ጉዞ የአሜሪካ መንግስት ሰፊ ድጋፍ ሲያደርግ ቆይቷል። በተለያዩ ጊዜያት ስልጠናዎችን በመስጠት በሀገር ውስጥም በአሜሪካን ሀገርም የተለያዩ ዩኒቨርሲቲዎች ተሞክረው እንድናገኝ ጭምር በማድረግ ዩኒቨርሲቲያችን ዝግጅቱን እንዲያጠናቀቅ የአሜሪካ መንግስት ድጋፍ በጣም እጅግ ከፍተኛ ነበር ማለት ይቻላል እና የዛሬው ጉብኝት አንድምታው እስካሁን ላደረጉልን ብቻ ሳይሆን ወደፊት ያልተቋረጠ ድጋፍ እንደሚኖር ማሳያ ነውና በእውነት የዛሬው ጉብኝት ትልቅ ትምህርት ያገኘንበት ግንኙነታችን የበለጠ ያጠናከርንበት በመሆኑ በጣም ደስ ብሎኛል። በሀገራዊ የምክክር ኮሚሽኑ አማካኝነት ለውይይት የሚቀርቡ አጀንዳዎች ውጤታማ እንዲሆኑ ህብረተሰቡ የድርሻውን መወጣት እንዳለበት በሰሜን ጎንደር ዞን ዳባት ወረዳ የሚኖሩ አካል ጉዳተኞች ተናገሩ። የወረዳው የመንግስት ኮሚኒኬሽን አካል ጉዳተኞችን አነጋግሯቸዋል። ቀጥሎ ይቀርባል። ይህ ሀገራዊ ምክክር ጋር ተያይዞ ከፌዴራል ላይ ውይይት እየተደረገ ነው ያለ አጀንዳዎች ወደ ምክክር የሚያመጡን ነው። እኛ ከተመካከርን ሰላም ይመጣል። ሀገራዊ ምክክር እየተካሄደ ነውና መካሄዱ ጥሩ ነው እና መንግስትም ህዝቡም እየተመካከረበት ስለሆነ ጥሩ መፍትሄ ይገኛል። ጠርደና ነው የተነሱ የአጀንዳዎች አሉ። እነዚህ ደግሞ ውጤታማ እንዲሆኑ የኔም የሁሉም የከተማውም የወረዳውም የክልሉም የፌዴራልም ለሰላም አቀንቃይ ለሰላም ዘማሪ መሆን አለበት። ሰላም ሲሆን ሰው ሞቶ ይገባል፣ አገርም ሰላም ይሆናል። የሆነ ችግር ካለ ከጎረቤት ጋር እንኳን የሆነ ግጭት ካለ ሰላም የለውም፣ ሁሉም ይፋረሳል። አሁን ግን በሰላም ቢሆንልና ደስ ይለኛል። ሰላም ለአንድ ግለሰብ ብቻ የሚተው አይደለም። በሽማግሌ
በተለያዩ መፍቻ መንገዶች ባህላዊም ወይም ደግሞ ዘመናዊ መንገዶች በመጠቀም ሰላምን ማምጣት ይቻላል። ይህ ዋናው አሁን በአሁኑ ሰዓት ሽምግልና የምንለው ወይም ደግሞ እርስ በርስ በመመካከር በውይይት ሰላምን ለመዘመር ሁላችንም አናንስም። እኔ ለምሳሌ አካል ጉዳተኛ ሆኜ ሰላም ከሌለ ግጭት ካለ እኔ ለመንቀሳቀስ በጣም እቸገራለሁ። እኔ አይኔ አይም ለምሳሌ ጦርነት እየተካሄደ ከጉዳት ላይ ጉዳት ያልኩት ይፈጠራል ማለት ነው። ስለዚህ የሰላም አስፈላጊነት በቀላሉ መግለጽ ያዳግተኛል። የሰላሙ ጉዳይ ሰላም ከሌለ ሰው መኖር አይችልም። ሰላም ከሌለ እኛውን አካል ጉዳተኛ ነን። ሰላም ከሌለ እዚህ ሱቅ ራሱ እንኳን ወጥተ መግዛት አችልም። ሁሉ ነገር የጨለመ ነው እና በፌደራል በዛም ተነጋግረው የሆነ መፍትሄ በወረዳውን በምንም ተነጋግሮ የሆነ መፍትሄ ቢሆን ለኛ ለደካሞችም ወጥተ መግቢያ ሰዓት ምናምን እናገኛለን። መፍትሄ ሊመጣ የሚችለው በምክክር ነው። ለምሳሌ እንደ ኢትዮጵያ ኮንቴክስት ስንሄድ የአካል ጉዳተኞች መመሪያዎች፣ ህጎች ይወጣሉ። ይህን አፈጻጸም ላይ ችግር አለ። ይህን አንዱ ምክክሩ ይፈታዋል ብዬ አስባለሁ። ይሄ ሀገራዊ ምክክር በ8 አጀንዳዎች ውይይት እያደረገ ነው ያለው። እነዚህ አጀንዳዎች መልስ ከተሰጡ ሰላም ይመጣል የሚል ሀሳብ አለኝ። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ተስፋዬ አይጠገብ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልን።